ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ሐሙስ መጋቢት 17 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በሰልፍ እጅ እናሰጣቸዋለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አስጠነቀቁ። በማይነቃነቅ አለት ላይ ተመስርተናል፣ ማንም እንዳሻው ቢወጣ ቢወርድ አይነቀንቀንም በማለት ለተቃዋሚዎቻቸው መልእክትን አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የኮሪደር ልማትን በተመለከተ በቃና ቴሌቪዥን የሰጡትን ቃለ ምልልስ ትኩረት ስቧል። ከተሜነትና ኮሪደር ስራዎች ላይ ያተኮረ ነው በተባለለት በዚህ ቃለ መጠይቅ ትኩረት የሚሹ በርካታ ጉዳዮች ተነስተዋል። ተቃዋሚዎቻቸውን በሰልፍ እጅ እንደምናሰጣቸው ሲናገሩም ተደምጠዋል። በውስጥም ይሁን በውጭ ያሉ ተቃዋሚዎች በቀጣይ 2 እና 3 ዓመታት በሰልፍ እጅ ይሰጡናል ብለዋል። ያለ ጥርጥር በሰልፍ እጅ ይሰጣሉ የተባሉት ተቃዋሚዎች ከመንግስት ጋር የሚታረቁት ይቅርታ ጭምር ጠይቀው እንደሚሆንም ተናግረዋል። የሀገር ውስጥ ተቃዋሚዎች በጊዜ ሂደት ገብቷቸው በሰልፍ እጅ ይሰጡናል ያሉ ሲሆን ዲያስፖራው ተቃዋሚም ይቅርታ ጠይቆ ይገባል ብለዋል። ሌላው ጠቅላይ ሚኒስትሩ በዚህ ቃለ መጠይቃቸው ያነሱት ጉዳይ በኮሪደር ልማቱ ዙሪያ ስለሚነሱ ክሶች ነው። ዓለም አቀፍ የመብት ተቆርቋሪ ድርጅቶች ከዚህ ቀደም ባወጧቸው የምርመራ ሪፖርቶች በአዲስ አበባ የኮሪደር ልማት በርካታ ዜጎች መፈናቀላቸውን አስታውቀው ነበር። ለዚህ ክስ ምላሽ የሰጡት ዶክተር አብይ ክሱን ውሸት ነው በማለትም አጣጥለውታል። የአዲስ አበባ የኮሪደር ልማት ዓላማ ሰው ማፈናቀል አይደለም፣ ኮሪደሩ ችግር የለበትም ብዬ አልመጻደቅም፣ ዝም ብሎ ሰው እያነሱ የመጣል ነገር አይደለም ሲሉም አስተባብለዋል። በኮሪደር ልማቱ ላይ አቃቂር ያወጣሉ ያሏቸውን አካላትም አዲስ አበባ ያልመጡ ባሉበት ሆነው ስለኛ መፈናቀልና ስለኛ ሰላም ማጣት የሚናገሩ ናቸው ብለዋል። እነዚሁ ተቃዋሚዎች መንግስት አብቅቶለታል እያሉም ይዘባትላሉ ሲሉም ከሰዋል። እመነኝ ነገ እያንዳንዱ ይቅርታ ጠይቆ ይመጣል ያሉም ሲሆን ብዙ ተምረናል፣ ብዙ ወዳጅ አፍርተናል፣ በቀላሉ አንወርቅም የሚል መልእክትንም አስተላልፈዋል። አክለውም የውስጡም የውጩም እጅ እየሰጠ ያልፋልም ብለዋል። የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ኮንትሮባንድ የጫኑ ተሽከርካሪዎች እንዲወረሱ የሚፈቀደው ረቂቅ አዋጅ ዳግም እንዲመረመር በፓርላማ ላይ ጠየቁ። ከዚህ ቀደም የኮንትሮባንድ ዕቃ የጫኑ ተሽከርካሪዎች እስከ 100 ሺህ ብር በሚደርስ የገንዘብ ቅጣት ተቀጥተው ለባለቤታቸው ይመለሱ የነበረ ቢሆንም አሁን ለፓርላማው የቀረበው አዲስ የማሻሻያ አዋጅ ግን ተሽከርካሪው ሙሉ በሙሉ በመንግስት እንዲወረስ የሚደነግግ ነው። ዶክተር ደሳለኝ ይህንን ድንጋ በመቃወም ባለሀብቱ ተሽከርካሪ ገዝቶ ለሹፌር የሚያስረክብ በመሆኑና ሹፌሩን በዝርዝር የሚቆጣጠርበት በቂ መንገድ ባለመኖሩ የባለሀብቱን ንብረት መውረስ ፍትሃዊነት የጎደለው መሆኑን ገልጸዋል። እንዲህ አይነቱ ጠንካራ ህግ ባለሀብቱ ከዘርፉ እንዲሸሹና የሀገሪቱ የንግድ እንቅስቃሴ እንዲቀዛቀስ ሊያደርግ እንደሚችል ያስገነዘቡት ዶክተር ደሳለኝ ንብረት መውረስ በኢንቨስትመንት ላይ ከፍተኛ ስጋት ይፈጥራል ሲሉም ተከራክረዋል። የህግ ማሻሻያውን በጽኑ የተቃወሙት ዶክተር ደሳለኝ የኮንትሮባንድ ንግድን ለመከላከል የሚወጡ ህጎች ወንጀለኞችን ለይተው የሚቀጡ እንጂ የሀገሪቱን የትራንስፖርት ዘርፍና ንጹሃን ባለሀብቶችን የሚጎዱ መሆን እንደሌለባቸውም አሳስበዋል። ቅጣቱም ተመጣጣኝ መሆን እንዳለበት በመግለጽ በረቂቅ አዋጁ ላይ ዳግም ግምገማ እንዲደረግ ጥሪ አቅርበዋል። የፌዴራል ፖሊስ ሀገሪቱን እያነጋገረ ባለውና የበርካታ ዜጎችን ሀብት ባወደመው የፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ማጭበርበር ወንጀል ከተጠረጠሩ ታዋቂ አርቲስቶችንና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በቁጥጥር ስር አውሎ ምርመራ ጀምሯል። በዚህም መሰረት አንጋፋው አርቲስትና የማስታወቂያ ባለሙያ አርቲስት ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ፣ አርቲስት አብርሃም ግዛው እንዲሁም በቲክቶክና በማህበራዊ ሚዲያ ሰፊ ተከታ ያላቸው መንሱር ጀማልና ወንድም ካሊድ በቁጥጥር ስር ከዋሉት መካከል ይገኙበታል። ዜናው እስከተጠናከረበት ጊዜ ድረስ እነዚህ ግለሰቦች በዋስም ሆነ በነጻ ያልተለቀቁ ሲሆን ፖሊስ በጉዳዩ ላይ ጥብቅ ምርመራ እያካሄደም ይገኛል። የእነዚህ ታዋቂ ሰዎች መታሰር ዋነኛው ምክንያት ከተጠርጣሪው አጭበርባሪ ድርጅት ጋር በመተባበርና ማስታወቂያ በመስራት የህዝብን አመኔታ አላግባብ በመጠቀማቸው ነው ተብሏል። ድርጅቱ የቢዋይዲ ሴጎል የኤሌክትሪክ መኪናዎችን በ950 ሺህ ብር ቅድመ ክፍያ በ3 ወር ውስጥ አስረክባለሁ በማለት ከ450 በላይ የሚሆኑ ዜጎች ወደ 600 ሚሊዮን ብር ገደማ ሰብስቦ በመሰወሩ ህብረተሰቡ ላይ ከፍተኛ የኢኮኖሚና የስነ ልቦና ቀውስን ፈጥሯል ተብሏል።
እስራኤል በጦርነት የመሸነፍ አደጋ ከገጠማት በኢራን ላይ ጦርነት እንከፍታለን ሲሉ ሌተናል ጀነራል ሙሃዚ ካይኑርጋባ ተናገሩ። እስራኤል በኢራን ጦርነት የመሸነፍ አደጋ ከገጠማት በኢራን ላይ ጦርነት እንደሚከፍቱ የኡጋንዳው ጦር ጠቅላይ አዛዥና የረጅም ጊዜ የሀገሪቱ ፕሬዝዳንት የዩዌሪ ሙሶቬኒ ልጅ ካይኑርጋባ አስታወቁ። አዛዡ በትዊተር ገጻቸው ባሰፈሩት መልእክት በመካከለኛው ምስራቅ ያለው ጦርነት አሁንም እንዲያበቃ እንፈልጋለን። ዓለም በዚህ ጦርነት ታክቶታል ሲሉ ተደምጠዋል። ነገር ግን እስራኤልን ስለማጥፋት ወይም ስለማሸነፍ የሚነሳ ማንኛውም ሀሳብ እኛን ወደ ጦርነቱ ያስገባናል፣ ያውም በእስራኤል ጎን ተሰልፈን በማለት ጠንካራና ያልተጠበቀ አቋማቸውን አንጸባርቀዋል። ይህ የጦር አዛዡ አነጋጋሪ መግለጫ የተሰማው የእስራኤሉን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወንድም ለሆነውና እንደ አውሮፓውያን አቆጣጠር በ1976 በኢንቴቤ ተሟጋቾች የማስለቀቅ ኦፕሬሽን ላይ ለተገደለው ዮኒ ኔታንያሁ ዩጋንዳ ሐውልት እንድታቆም ካይኑርጋባ ባለፈው ወር ይፋ ማድረጋቸውን ተከትሎ ነው። የዚህ ክስተት የሚያሳየው የመካከለኛው ምስራቅ ጦርነት የፖለቲካ ማዕበል ከአረብ ሀገራት አልፎ በአፍሪካ ቀንድና በምስራቅ አፍሪካ የጂኦፖለቲካ ሚዛን ላይ የጎላ ሚና እየተጫወተ መምጣቱ ነው። የሙሃዚ መግለጫ ዩጋንዳ ከእስራኤል ጋር ያላትን ታሪካዊ የጸጥታ ትስስር ወደ አዲስ ወታደራዊና ዲፕሎማሲያዊ አጋርነት እያሳደጋቻቸው መሆኑን አመላክተዋል። ለኢራን የስለላ ወኪሎች መረጃ ሲያቀብል ነበር የተባለው ታዳጊ በቴል አቪቭ ፍርድ ቤት ቀረበ። በእስራኤል የቴል አቪቭ ታዳጊዎች ፍርድ ቤት የቀረበው የክስ መዝገብ እንደሚያመላክተው የ14 ዓመት ታዳጊ ለኢራን የስለላ ተግባር በመፈጸም ክስ ተመስርቶበታል። ታዳጊው በቴሌግራም አማካኝነት ከኢራን ደህንነት ወኪል ጋር ግንኙነትን በመፍጠር ለተለያዩ ተልእኮዎች $1170 በላይ በክሪፕቶ ከረንሲ ክፍያ ተቀብሏል። እንደ ፍርድ ቤቱ የክስ ዝርዝር ታዳጊው የፈጸማቸው ዋና ዋና ተግባራት መካከል የኪሪያ ወታደራዊ ኮምፕሌክስና የአቼቭሎ የሕክምና ማዕከላትን በቪዲዮ በመቅረጽ ለኢራን ወኪል ማስተላለፍ፣ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳራን የዕለት ተዕለት እንቅስቃሴን መከታተልና በሚኒስትሩ መኖሪያ ቤት ግድግዳ ላይ የዛቻ መልእክቶችን መጻፍ። እነዚህ ታዳጊው በቁጥጥር ስር ከዋለ በኋላም የትምህርት ቤት ጓደኛው በምርመራ ወቅት የሐሰት ቃል እንዲሰጥለት ለማሳመን መሞከሩ በፖሊስ ምርመራ መዝገብ ላይ ተመላክቷል። ሳውዲ አረቢያ ለሱዳን ጦር ልታቀብል የነበረውን የጦር መሳሪያ ገዢ ሰረዘች። ሳውዲ አረቢያ በጀነራል አብዱል ፈታህ አልቡርሃን ለሚመራው የሱዳን ጦር ልታቀብል የነበረውን የጦር መሳሪያ ገዢ ውል መሰረዟ ተሰምቷል። እንደ አፍሪካ ኢንተለጀንስ ዘገባ ከሆነ ይህ የሳውዲ ውሳኔ በሱዳን እየተካሄደ ባለው ጦርነት ላይ የሪያድ አቋም መቀየሩን የሚያሳይ ሊሆንም ይችላል። ለስምምነቱ መፍረስ በምክንያትነት ጠቀሱት በሱዳን ጦር ውስጥ እየታየ ያለው መከፋፈል አልቡርሃን ከእስላማዊ ወንድማማቾች ህብረተሰብ ጋር ያላቸው ጥብቅ ቁርኝነትና በቅርቡ በአካባቢው የተከሰተው የአሜሪካ ኢራን እስራኤል ውጥረት በሳውዲና የተባበሩት አረብ ኤምሬቶችን በአንድ ወገን ማሰለፉ ነው። ይህ እርምጃ አልቡርሃን ከጉልፍ አጋሮቻቸው የሚያገኙትን ወታደራዊ ድጋፍ ለከፍተኛ ፈተናም ጥሎታል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።